ደምሽ ምን አይነት ነው? ማለት ቀይ ነው። አይ መድብላው እንደዚህ ትላለ። ያንተ ምንድነው? እናንተ ምንድነው? የደም ታይፕ ኦኖ ለምን ፈልጋው ነው? ፕሊስ እባክሽ ፍራታ በቶሎ ነይና የሞገስን ህይወት አትርፊለት ፕሊስ። ይኸውልሽ ለሞገስ ደም የምሰጭ ከሆነ እኔ ለዝና ነው አሳልፌ የምሰጥሽ። ሰሊም ራሷ አባቷን ታገኛለች። አንቺም ባልሽን ታገኛለሽ። አታርክሰኝ፣ በቁም አትግደለኝ እባክህ። ጀግና ለምን ጀግና እንደሚባል ታውቂያለሽ? እስኪ አንቺ ንገሪ። ሞት ስለማይፈራ ነው። አንተ ምን ትይዘኝ? ለሞገስ ነው ያለው። ሻለራ አደራ እኔ ምንሽ ቅመማ ምሳሌ ትዳን ምሳሌ ቤቱን ካላጸደው ብላ በጥብጣ ሲዳክማ ገብታተኛች። ሱሱ ነው ታኑ ምንድነው? ቤቱ እኮ በረት መስሏን። ምንድነው? ከፍቶች ገብተው ነበር እንዴ? ስለምን ከብት ነው የምታወራው? እንደ መርዞ አይነት ጥጃ ስንት አይነት የሰው ከፍታለ እንዴ? ደግሞ መርዞ ምን አድርጎሽ ነው? ሱስ ምንም አላደረገኝ። ግን ምን ሆነሽ ነው ክንፍሽን የዘረጋሽ? ማለት ለአምቦጭሽን ያጣልሽው? ሄዳት ተረሻለሽ ልበል እንዴ? እና መድብል እኮ ብሩክን እናመጣለን ብለው ወጥተዋል እንዴ? እና አንቺ ምን አስጨነቀሽ? መድብል እኮ ጀግና ነው ይወጣል። አንቺ ምንድነው የሚያሳስብሽ? ግን ዳጣ ጀግና ለምን ጀግና እንደሚባል ታውቂያለሽ? እስኪ አንቺ ንገሪ። ሞት ስለማይፈራ ነው። ሞትን ደግሞ ካልፈራሹ ይበላሻል። ፈሪ ተራራ ነው ዝንተ ዓለም ይኖራል፣ ጀግና ብርሌ ነው ቶሎ ይሰበራል ሲባል አልሰማሽ? ገና ዛሬ ሰማሁ። ስሚማ ቅመማ መድብል ሞገስ አብሮት ነው፣ ያ ጓደኛውም አብሮት ነው። የእውነት ግን እንደሚባለው ቡራ ከተገኘ ማለት እኔ ስለቴ ነው ማስገባው። ምንድነው ስለትሽ? ባክሽ አንቺ ስለት አይነገርም፣ ግን እንደማታሳፍረኝ አውቃለሁ። አሜን። ይልቃውን ተነሽና ቤቱን ፏፏፏ እናርገው። በቃ ተሳካ፣ ካልተሳካ ደግሞ ጽዳቱ አይጎዳም። አይዞ ብሩክ አይዞ። ዶክተር እባክህ አግዘኝ፣ እባክህ እርዳኝ። ወንድሜ ነው፣ እባክህ እርዳኝ ዶክተር። ትንሽ ደክሞብኝ ነው፣ እባክህ። አይዞ ዶክተር። የት እናስገባው? ፊት ለፊት። እሺ ሄሎ። ለምንድነው ስልኬን የማታነሽ? ንብረታችሁ እንዲመለስላችሁ አትፈልጉም? ለምንድነው የማትሆኝ አንተ ሰውዬ? ጉዳይ ያለ መሰለኝ። ተስማምተሽ
አዎ ተስማምቼ ነው። አሁን ግን ሐሳቤን ቀይሬያለሁ። መቼም የምትለኝን አላደርግም። ሐሳብ መቀየር ወንጀል ነው፣ በክህደት የሚያስከስስ ወንጀል። ክሰስ እና ሳስረኝ። ስራ ጠበቃ አይደል? ፍቅር ብንጨርሰው አይሻልም? ለምን ስልኬን አታነሽም? አንቺን ለማግኘት በሌላ ስልክ መደወል አለብኝ ነው ወይስ ድህነቱ ተስማምቶሻል? ከመቆሸሽ መደህየት አይሻልም? እስካሁን አልቸገረሽም ማለት ነው። ድህነት ከምንም ይከፋል። አንድ ቀን እኔን አስደስተሽ ዘላለምሽን በደስታና በድሎት መኖር አይሻልም? ደጋግሜ ነገርኩ። ለፍቅሬ ስል ብዙ ሀብትና ንብረት ትቼ ነው የወጣሁት። በገንዘብ ልታታልለኝ አትሞክር። ከቻልክ ተወኝ፣ ባችልም ተወኝ። ከዚህ በኋላ አትደውልብኝ። ከዚህ በላይ አልችልም። እንግዲያውስ ባልሽ ከዛሬ ነገ አገኘዋለሁ የሚለውን ሀብት እንደናፈቀ ይቀራል። ይህ የሚሆነው ደግሞ በአንቺ ምክንያት ነው። ጥንቅር ብሎ ሊቀር ይችላል። ስንት ሀቀኛ ጠበቆች አሉ። አንተ ብቻ አይደለህም የህግ አካል። ሞክሩትና ውጤቱን ታያላችሁ። ሁሉም ጠበቆች ከእናንተ ጋር እንዳይሰሩ አደርጋችኋለሁ። ይህ ብቻ አይደለም፣ የተቀበሉትን ኬዝ ፌል እንዲያደርግ አደርጋለሁ። ለምንድን ነው ይሄን የምታደርገው? ይህ ብቻ አይደለም፣ ሞገስ የሰራውን ወንጀል ድጋሚ በማንሳት በፍትሐ ብሔር ንብረቱ ተወርሶ እንዲቀር አደርጋለሁ። በወንጀል ደግሞ እንዲከሰስ አደርጋለሁ። አንተ ምን አይነት ጨካኝ ሰው ነህ? በምን ቀን ነው ያገኘሁህ? ሁሉ አንድ ነገር ያስቀረዋል። በምልሽ ቦታ ከመጣሽ በሳምንት ጊዜ ውስጥ ሀብት ንብረታችሁ ይመለሳል። እናንተም ከጭንቀት ትወጣላችሁ። አስቢበት። ስሚማ ቅመማ፣ ወይ በህልምሽ ግን የሆነ ነገር አላየሽም? ኧረ አይቻለሁ። በእናትሽ ዝና ሲሞት አላየሽም? ዝና ሲሞት አይደለም ያየሁት፣ ግን ህልም አይቻለሁ። ምንድን ነው ያየሽው? እየሄድን ማ ከአንቺ ጋር ነው። የት? እኔ እንጃ ብቻ ግን እኔ ስሄድ አንቺ ከፊት ለፊት እየሮጥሽ ነበረ። ማን እየተከተለኝ ነበር? ኧረ ማንም አልተከተለሽም። ብቻ ግን አንቺ ስትሮጪ እኔ ደግሞ ስከተልሽ ከዛ ትልቅዬ ገደል ውስጥ ሄደሽ ጮፍ ብለሽ ገባሽ ማለት ከዛ በቃ ገባሽ ገደል ውስጥ ገብተሽ ወይኔ አድኑኝ ምናምን ብለሽ ይጮሽ ነበር። ውስጥ ማን ነበረ? ከዛስ ምን ተፈጠረ? ውስጥማ እንዴት ነበር መሰለሽ? አዎ ውስጥ ትልቅዬ አውሬ ብሎ አፉን ከፍቶ ይጠብቅሽ ነበር። ወይኔ በቃ ዝና ነው። ዝና ራሱ ነው አውሬው። ወይኔ ዝና ነው በቃ። ወይኔ መጀመሪያም ታውቁኛን ቅድስት። ወይኔ በቃ ጨረሰናትሽ እንዴ ዳታ ውሻቴን ነው በቃ። እኔ ህልም አላየሁም። እባክሽ አውቀሽ ነው ስለደነገጥኩ ነው። አይተሻል? እባክሽ በእውነት እየዋሸሁሽ ነው። ያላየሁም ህልም የሚባል ነገር። እንዴ ሉላ ደግሞ ምን ሆና ነው የደወለችው? እስኪ ምንሽንሽላት ምን ሆና ነው ደግሞ በዚህ ሰዓት እሷ? ይህ ሰውዬ በቃ ሊጨርሰን ነው። እሺ እስኪ ማነቃቂያሽን ተይና በቃ ውሻቴን ነው ብቻ እንዴ አነሳሽ በቃ ሄዶ
ብራዘር መድብል እንዴት ነህ? ነው አለ ሰላም ነው። እግዚአብሔር ይመስገን። ቁጭ በል እውነት መድብል ቁጭ በል። እኔ እዚህ እሆናለሁ። ሞገስ እንዴት ነው አልባክ? ሞገስ ምንም አይልም፣ ደህና ነው። ያው ትንሽ ስጋው ላይ ብቻ ስለሆነ ያን ያክል ለክፉ የሚሰጡ አይደለም ብለውኛል። የኔን ሞት ነው እኮ ወሰደልኝ። ሰዎችን ሁሉንም መጨረስ ነበረብን። መጨረሻ ላይ ዋጋ አስከፈለን። መጨረስ ነበረብን። ሞገስ እኮ እየተጠራጠረ ነበር። ዋናው መትረፉ ነው። ስለ ብሩክስ ዶክተሮቹ ምን አሉ? እኔ እንጃ። እንደምታየው በጣም ደክሟል። ውሃ ጥም በጣም ጎድቶታል። ብቻ እግዜር ይሆናል። ሐኪሞቹ የተቻላቸውን ያህል እየተረባረቡ ነው። የልብ ምቱ አሁን ይሻላል ብለዋል። እንግዲህ ብቻ እግዜር ይሆናል። እኮ በጣም የሚገርመኝ ነገር አንድን ግለሰብ መንግስት ባለበት ሕግ ባለበት ሀገር አንድ ቤት ውስጥ አስገብቶ ይሄንን ሁሉ ጊዜ መደብደብና ማስቀመጥ ተገቢ ነው? መድብል ታውቃለህ እንዴ? ሀገር እኮ በአንድ ጀንበር አይገነባም። ለሁሉም ነገር ጊዜ መልሳለሁ። ዋናው እሱ ነው። በህይወት ማግኘታችንም አንድ ነገር ነው። እንደውም እኮ ደስ ሊለን የሚገባው ወንድምህን በህይወት አትርፈዋል። አሁን ያለው ነገር ደግሞ ከዚህ የከፋ ነገር አይሆንም። አንተንም በጣም ነው የማመሰግነው። መድብል ባለውለታዬ መሆንክንም አትርሳ። ደግሞ ለሞገስ ቤተሰቦች ነግረሃቸዋል እንዴ? አይ አልደወልኩም። እዚህ ያለውን ሁኔታ ስንጨርስ አይሻልም? ምክንያቱም አሁን ከሰማች በጣም ትደነግጣለች አይመስልም? እሺ እንዳልክ። ብቻ ለዚህ ያበቃን እሱ የተመሰገነ ይሁን። ንግስቷ እንዴት ነሽ? ዳጣ ሞገስ ስልክ አያነሳም። ኧረ እባክሽ ምንም አይሆንም እባክሽ። ከአንዷ ጋር ተኝቶ ነው የሚሆነው። አንቺ ደግሞ ትጨነቃለሽ። እንዲያውም በዚህ ዘመን እኮ ሲጀመር ጥሩ ሰው ጠፍቷል። ዳጣ በዚህ ሰዓት ይቀለዳል? በጣም ጨንቆኛል። እባክሽ አይዞሽ ሉላዬ፣ ምንም አይሆንም። መድብልም ጓደኛውም አሉ። በቅርብ ተደዋውላችሁ ነበር? አዎ፣ ግን እነሱም ፋይት ላይ ናቸው። እንግዲህ ፈጣሪ እንዲረዳቸው መጸለይ ነው። ሞገስ ምን ውስጥ ቢሆን ነው ስልክ ያላነሳልኝ? የሆነ ነገርማ ሆኗል። የሆነ ነገር ምን? እኔ እንጃ፣ ግን ደህና አይደለም። አረ በቃ ሉላዬ አትጨነቂ፣ ምንም አይሆኑም። እንዴ ይኸውልሽ፣ እናንተም በባሎቻችሁ እኔም ደግሞ በወንድሞቼ ይኮራሉ። ያን መጋዣ ደግሞ ይኸውልሽ ያስወግዱታል። ቡራንም ነፃ ያወጡታል። አትጨነቂ። ችግር ውስጥ ገብቷል። ቦታውን ታውቁታላችሁ? ያን ቦታ የሄዱበትን? አይ አላውቀውም። ምን ነው እንሂድ ልትይኝ ነው? አዎ። ፍቅር የሚባለው ይሄ ነው ማለት ነው? አይነሽ እያየ ሰዓት ውስጥ መግባት። እኔ መቼም ፍቅር አይዘኝምሽ። ምንድን ነው የምታወሪው? በቃ ፈርተሽ ከሆነ እነ ቅድስት ጋር እኔም እነሱ ጋር ነኝ ያለሁት። ተይው በቃ። እመጣለሁ አለች። እምቢ አለች። ወይኔ ሄሎ ካሌብ፣ ከባድ ነገር ተፈጥሯል። እንግደለው ስለ ዮምቢ ገንዘብ ስንሩጠን ገብተው አወጡት። አደገኛ ናቸው። የሚናቁ አይደሉም ብዬ ነበር እኮ መጀመሪያም ካሌብ።
3 ሰዎች ግቢ ውስጥ ነበሩ። ሁለቱን ፌንት አስነቅለው መንገድ ላይ ጥሏቸው ነው ሄዱት። ሌሎቹ የት እንደገቡ አላውቅም። አንደኛው ካለቀ በኋላ ነው የደወለልኝ። ሞገስ በጥይት ተመቷል ብሎኛል። በተረፈ እንዳለ ደብደበው ፌንት አስነቅሏቸው ነው የወጡት። አዎ ካሌብ፣ እኔም እኮ እንደዛ ነው የምልህ። ይሄ እኮ ውርደት ብቻ አይደለም፣ ከባድ አደጋ ውስጥ ነው የገባ ነው። ትህትና ከኔ ጋር ነበረች። እዚህ ግቢ ከገባ ማንም ሌላ ይወጣ የለም። እሱም ብቻ ነው ይዘው የወጡት። እሺ ካሌብ፣ ወይኔ ዝና ያበበ ለምሳሌ ዝና መጣ እንዴ? ዝና መጣ አይደለም። እና ምን ነሽ ነው? ብሩክ ተገኘ። ብሩክ ያንቺ ባል የነበረው? አይ ፍራታ፣ ብሩክ ተገኝቷል እያልኩሽ ነው። ማን ነገረሽ? ዝና። እነዝና ይዘውት ነበር እስካሁን። በህይወት ነው የተገኘው? አዎ እነዝና በህይወት ይዘውት ነበር፣ ግን ሳያመልጣቸው አይቀርም። እሱን ደግሞ በምን አወቅሽ? ዝና አግኝቶኝ መድብል ብር ከፍሎ ብሩክ እንዲያወጣው ጠይቅልኝ ብሎ መልእክት ልኮኝ ነበር። እውነትሽን ነው? አዎ። ታዲያ ማምለጡ እንዴት አወቅሽ? ይኸውልሽ ከዛ በኋላ ዝና ደውሎ እንድትወውና ከባድ ችግር እንደተፈጠረ ነገረኝ። እና አምልጧል የምትይው ጥርጣሬ ነው እንዴ? እርግጠኛ ነኝ። ይኸውልሽ ካነጋገሩ ስረዳው ዝና ተናዷል። በእርግጠኝነት ብሩክ አምልጧቸዋል። እና ደስ ብሎሽ ነው? አይ እሱማ ለምን ደስ ይለኛል? ደስ ሊልሽ ነው የሚገባው። ብሩክ አሁን ከተመለሰ ሄደሽ ይቅርታ ትጠይቂዋለሽ። ዝና አውሬ ነው። ይኸውልሽ አንቺንም እኔንም ችግር ውስጥ ነው እየከተተን ያለው። እንደሚሻል አላውቅም። ደም እኮ በአፋጣኝ ነው የሚያስፈልገው። የደም አይነታችን ተመሳሳይ ቢሆን ኑሮ እኛን ለግሰው ነበር እኮ። የደም አይነታችን ተለያየ። ኬት እናምጣሽ? ምንድን ነው የሚሻለው? እኔ ግራ ገብቶኛል። ወይ ካልሆነ ባለቤቱን እናናግራት እንዴ? ምናልባት እኮ የደም አይነታቸው ተመሳሳይ ሊሆን ይችላል። እንደዛ አይሆንም። አሁን ሞገስ ደም ያስፈልገዋል ብለን ብንደውልላት በጣም ነው የምትደነግጠው። እሺ በቃ ይህ ያለን አማራጭ የደም ባንክ ሂዶ መጠየቅ ነው። ሂደን እንጠይቃቸው። ካልሆነ እንደዛ ማድረግ ነው የሚሻለው። ክሊኒኩ እኮ ደም አለኝ ግን የእሱ አይነት ደም የለኝም ያለው። እንደዛ ማድረግ ይሻላል ይመስለኛል። አለበለዚያ እያየነው መሞቱ ነው። አዎ የደም ታይፕ እኮ ለብዙዎች ይሰጣል እንጂ ከብዙዎች አይቀበልም። አይገርምም? ልክ እንደ ደም ታይፕ ለብሩክ ሁሉም ነገሩን ነው የሰጠው። ብሩክ የሞገሱን ውለታ ከፍሎ የሚጨርሰውም አይመስለኝም። ቆይ ለምን ቤት ያሉትን ልጆች ደውለ የደም አይነታቸውን ለምን አትጠይቃቸው? እንደዛ ይሻላል። ሁሉንም የደወልክ ጠይቃቸው። ማን ስለዳጣ አልደውልላት? ጥሩ እሺ። እኔም በቃ ሞገስ ጋር ልግባ። በቃ አጠገቡ ያለው ሁኔታ አሳውቅሃለሁ። እሺ ይሻል። ሄሎ፣ ደህና ናችሁ? የት ናችሁ? ሄሎ ሃሎ ዳጣ፣ የት ነው ያለሽው? ደህና ነን። እኔ እኮ አሁን ቤት መጥቼ እየጠየኳችሁ ነበር። መድብል ደህና ናችሁ? የት ናችሁ? ደህና ነን ዳጣ። ምሳሌ እንዴት ነች? ደህና ነች? ደህና ናት።
መድብል የት ናችሁ? ምን ሆናችሁ ነው? ደህና ነን። እንግዲህ እስካሁን ሁሉም ደህና ነው። መድብል ቡራስ ወይ ዳታውልሽ ስለሱ በኋላ እናወራለን። አሁን የደወልኩት የሆነ ነገር ልጠይቅሽ ነው። ስለሱ የምታውቂ ከሆነ ምንድነው እሱ? ደምሽ ምን አይነት ነው? ማለት ቀይ ነው? አይ መድብል አሁን እንደዚህ ስላለ ያንተ ምንድነው? የእናንተ ምንድነው? ኖ ዳታ፣ እኔ እንደዛ ለማለት ፈልጌ አይደለም። የደም ታይፕሽ ምን አይነት ነው? ታይፕ ስትል ደምሽ ታይፑ ምን አይነት ነው? አረ በእናትህ በቃ መድብል ዝና ይዟችሁ ነው። እኔ ታውቁኛል እኮ ሲጀመር መጀመሪያውንም ወይኔ አሁን ስንት አይነት ደግሞ ከመቼ ነው ደም ቀለሙን የቀየረው? በቃ ታዩ ዳጣ። እንዴ ታዩ ትላለህ እንዴ? አንተ አሁኑኑ ጣቴን ቆርጬ ከማየቴ በፊት መድብል ንገረኝ፣ ምንድነው? ምን ተፈጥሮ ነው? ይኸውልሽ የደም ታይፕ ኦ ኤቢ ፕላስ እየተባለ ነው የሚናገረው። ኤቢሲዲ በቃ መድብል የኔ ዲ ነው። የመጨረሻ የሆነች ሴት ደምሽ መራራ ነው ብላኝ ታውቃለች። ዳጣ ዲ የሚባል የደም ታይፕ የለም። ለማንኛውም ቻው። ኧረ መድብል ወይኔ በቃ ዝና ይዟችሁ ነው የሚሆነው። የት ነኝ? ሞገስ ነቃህ እንዴ? ደህና ነኝ። ብሩክ እንዴት ነው? ደህና ነው። በረሃብ በጣም ተጎድቶ ስለነበር አሁን ግሉኮስ እየወሰደ ነው። ትንሽ እየጠነከረ ነው። እሺ ጥሩ። መድብል የት ሄዶ ነው? ውጭ ኮሪደር ላይ ስልክ እያወራ ነው። ደም በጣም ስለፈሰሰ የኦ ታይፕ ያለው ደም የሚለግህ ሰው እየፈለገ ነው። አይገኝም እኮ። የሉላ የደም ታይፕ ኦ ነው። ሉላ ማን ናት? ባለቤት ነች እንዴ? አዎ ባለቤቴ ናት። ግን ደግሞ ሌላ አማራጭ ካለ ሞክሩ። እሷ በጥይት እንደተመታው ካወቀች በድንጋጤ ትሞትብኛለች። ለሌላ ሰው ብለን እንቀበላታለን። ለብሩክ ብንላት ሻትለ ነው። እንዲህ አይነት ነገር መፈጠሩን ካወቀች እሺ አትልም። እኔ ካላገኘኋት ወይ ካላወራኋት እሺ እንደማታደርግ እርግጠኛ ነኝ። በቃ ችግር የለውም። እኔና መድብል ደም የሚለግስ ሰው እንፈልጋለን። እሺ ብሩክስ እንዴት ነው? በጣም ተዳክሟል። ትንሽ ብንዘገይ ኖሮ ምናልባትም በህይወት ላናገኘው እንችል ነበር። እጅግ በጣም ሲበዛ አቅም አንሶታል። ሰውነቱ ውስጥ ያለ ፈሳሽ ሙሉ ለሙሉ ተሟጦ አልቋል። ላንቺ ለምን ሻጠጭም? አይቅርብኝ። መድብል ደወለ። ምን አባቱ ፈልጎ ነው? እኔ እንጃ። አንሹና ምን አባ ፈልገ ነው በይው። ሄሎ መድብል። ኧረ ፍራታ እንዴት ነሽ? ጅብ ላይ ጥለኸኝ ከሄድክ በኋላ እንዴት ነሽ ብለህ ትጠይቀኛለህ? ምን ነው አስቸገረሽ እንዴ? ከቤት ወጥቼ እንኳን አላውቅም። ዝና ሊገለኝ እየፈለገኝ ነው። ለህግ አመልክች ብዬሽ አልነበረ? ለፖሊስ አሳውቂ። ሁልጊዜ ተደብቀሽ አትችይም። እሺ በቃ ምን ባልከ ደወልክ በይው። እሺ ግን ለምንድን ነው የደወልክልኝ? እኔ የምልሽ የደም ታይፕሽ ምን አይነት ነው? ለምን ፈለግከው?
ምን አይነት ነው ንገሪኝ፣ ምን ችግር አለው? የደም ታይፕ ኦ ነው። ለምን ፈልገው ነው? እውነትሽን ነው ኤፍራታ? ለካ ወንድም ያስፈልጋል። ለካ ሰው ያስፈልጋል። ይህ ደግሞ የበለጠ የሚገባ ችግር ውስጥ ስትወድቅ ነው። አየህ አይደል መድብል ወንድሙን ለማትረፍ ምን ያህል እሳት ውስጥ ዘሎ እንደገባ። አዎ እኔ ብቻዬን ብሆን ይሄን አላደርግም። አንተም ብቻህን ብትሆን አታደርገውም። አዎ አናደርገውም። መድብል ግን ለወንድሙ ሲል ወዳጆቼ ከሆናችሁ ተከተሉኝ አለበለዚያ ቅሩ ብሎ ነው እንደዛ አይነት እሳት ውስጥ ዘሎ የገባው። ፈጣሪ ለልፋቱ ዋጋ ሰጥቶት ብሩክ ደህና ይሆንለት። ሰውነቱ በጣም ተጎሳቁሏል። ራቡ ይመስለኛል በጣም አዳክሞታል። ጉልኮስ ስለሰጡት መድፌዎችንም ስለወጉት ደህና የሚሆን ይመስለኛል። እነሱም ዛሬ ወደ ማታ ወደ ቤት ይዛችሁት መሄድ ትችላላችሁ እያሉ ነው። እሺ እኔንስ ምን አሏችሁ? ጥይቱ ሆድ ውስጥ መቆየት የለበትም። ደም የሚለግስ ሰው እንደተገኘ ቀዶ ሕክምናው በ1 ሰዓት ውስጥ ይጠናቀቃል ብሎኛል። እግዚአብሔር ከፈቀደ አንተም ማታ ላይ አብረን ትወጣለህ ብዬ አስባለሁ። ለሉላ እንዳትነግሯት፣ ለዳጣም ቢሆን እንዳትነግሯት። እኔ ለሉላ ደህና መሆኔን ቴክስት አድርጌላታለሁ። ጥይቱ ሰውነት ውስጥ መቆየት የለበትም። ደም የሚለግስ ሰው እንደተገኘ ቀዶ ሕክምናው በ1 ሰዓት ውስጥ ይጠናቀቃል። እግዚአብሔር ከፈቀደ አንተም ማታ ላይ አብረን ትወጣለህ። ለሉላ እንዳትነግሯት፣ ለዳጣም ቢሆን እንዳትነግሯት። ለሉላ ደህና እንደሆንኩኝ ቴክስት አድርጌላታለሁ። በጣም ጥሩ አድርገሃል። አዎ እውነቴን ነው። በቃ አንድ ነገር ተባበሪኛ። ሞገስ ችግር ውስጥ ነው። በጥይት ተመቶ ደም ፈሶት ደም ያስፈልገዋል ተብሏል እና የደም ታይፑ ደግሞ ኦ ነው። ፕሊስ እባክሽ ቶሎ ነይና ደም ስጪው። ኧረ እኔ ደም ሰጥቼ አላውቅም። ምንም ችግር የለውም። ይኸውልሽ ኤፍራታ ደም መስጠት እኮ ቀላል ነገር ነው። የኛ ደም ከሱ ጋር ስለማይመሳሰል ነው እንጂ እኛ እኮ እንሰጠው ነበር። ፕሊስ እባክሽ ኤፍራታ በቶሎ ነይና የሞገስን ህይወት አትርፊለት ፕሊስ። እሺ በቃ መልሼ ልደውልልክ። ምንድን ነው? ሞገስ በጥይት ተመቶ በጣም ተጎድቷል እያለ ነው። ደም ያስፈልገዋል እያለ ነው። ምን ልታደርጊ ነው? ለዝና አልደውልለት። ልነግሪው ነው? አዎ የት ሆስፒታል ነው ያለው አለሽ? አይ አልነገረኝም። ደዊና ጠይቂዋ። አይ ለዝና ከነገርሽው አልደውልም። እና ለሞገስ ደም ልትሰጪ ነው? ይኸውልሽ ለሞገስ ደም የምትሰጪ ከሆነ እኔ ለዝና ነው አሳልፌ የምሰጥሽ። ለምን? ሞገስ ምን አደረገሽ? ምን አደረገሽ ትይኛለሽ? የእርቃን ቪዲዮ ለቆ እኮ ያዋረደኝ እሱ ነው። ከብሩክ ጋር እንድለያይ ያደረገኝ እኮ እሱ ነው። የብሩክ ልጅ አሳከማት እኮ እኔን ከርቶ እሱ ነው። ምን አደረገሽ ትይኛለሽ? እናማ ድፍት ይበል። ደም አትሰጪው። ሰጣለሁ የምትይ ከሆነ ደግሞ ዝና አንቆ እንዲይዝሽ አደርጋለሁ። ቅድስት አባዬ ደርሷል። ምሳሌ አባትሽ እኮ የሚመጣው በሰማይ ነው። በሰማይ ደግሞ ሀገር የለም። ስለዚህ እዚህ ደርሷል ማለት አልችልም። እኛ እኮ ባለፈው ስንመጣ ቶሎ ነው የመጣነው። እሺ አንቺ አውሮፕላን ውስጥ እንቅልፍ አልወሰደሽም? ወስዶኝ ነበር። አይሽ አይደል ምሳሌ፣ አንቺ ተኝተሽ ስለነበር ነው እንጂ እነሱ ብዙ ተጉዘዋል። እንጂማ ከዛ ሀገር እዚህ ለመድረስ 2 ቀን ይፈጃል። እና ታዲያ ነገ ነው የሚመጣው ያልሽና ቅድስት? ኡፍ ምሳሌ፣ ታዲያ እኔ ከየት ላምጣው? እንደሆነም አዲስ አበባ ደርሷል አባዬ። ምሳሌ፣ እንዳንቺ ሀሳብማ እዚህ ቢደርስም ጥሩ ነበር። ሄሎ መድብል። ሄሎ ቅድስት። መድብል ምሳሌ አጠገብ ያለች። እሺ ቅድስት። ስልክ እኮ ስደውልላችሁ አታነሱም። ደህና ናችሁ? ደህና ነን ቅድስት። ሁሉም ነገር እስካሁን መልካም ነው። አገኛችሁት? አገናኛቸዋለሁ ቅድስት። ጥሩ ዜና አለኝ። ለማንኛውም ቤቱን አዘገጃጁ፣ ማታ ልንመጣ እንችላለን።
እውነትህን ነው መድብል? ጥሩ ዜና ነው? አዎ ጥሩ ዜና ነው። ያው ብቻ እንዳልኩሽ ከባድ ነው። ለማንኛውም ቅድስት ቤቱን አዘጋጃጁ እስቲ። እሺ መድብል እሺ እሺ። አባዬ አዲስ አበባ ደረሰ? ምሳሌ ነይል የደወልሽ ነው? ደውይላት። ሄሎ መድብል። ሄሎ ኤፍራታ፣ የት ደረስሽ? አይ ይቅርብኝ፣ በቃ ትቼዋለሁ። ደሜ ኤ ነው። ኤፍራታ ሀሳብሽን ቀየርሽ? እባክሽን አይደለም ለምታውቂው ሰው ለማታውቂው ሰው እንኳን እንደሚሰጥ የለም እንዴ? አይ በቃ ይቅርብኝ መድብል። ለምን ሀሳብሽን ቀየርሽ? እሺ ይኸውልሽ የምትፈልጊውን ገንዘብ እከፍልሻለሁ። ብር ስንት ከፍለኛለህ? በይው 50 ሺህ በይው። ማህሌት ነች አይደለም? ድምጿን እየሰማኋት ነው። ብር ስንት ከፍለኛለህ? በይው 50 ሺህ በይው። ይኸውልሽ ኤፍራታ እኔ 50 ሺህ ብር በአሁን ሰዓት የለኝም፣ ግን በቃ ያለኝን 20 ሺህ ብር ቢሆን እከፍልሻለሁ። እባክሽ ቶሎ ነይና የሞገስን ህይወት አትርፊልኝ እባክሽ። ዝና ሊገለኝ እየፈለገኝ ነው። ከሱ ውስጥ ትጠብቀኛለህ? ይኸውልሽ ኤፍራታ እሱ እኮ እኛንም እየፈለገን ነው። እኔ ደግሞ ፖሊስ አይደለሁም። ሁልጊዜ አንቺን ከሱ አላስጥልሽም። ለፖሊስ አመልክቺና ራስሽን ነፃ አውጪ ብዬሻለሁ። ይኸውልሽ እሱን በኋላ እናወራለን። አሁን ይኸውልሽ 20 ሺህ ብር እከፍልሻለሁ። በአስቸኳይ ነይና የሞገስን ህይወት አትርፊልኝ እባክሽ። እሱ ለኛ ሲል ነው እንደዚህ ሆነው። 30 በይው። እሺ ግን መጠጥ ወስደኛለህ? እሺ በቃ ልሂድ። ምሳሌ ሙሉ የሆነ ነገር ጠረጋል እዚህ ጋር ቆይ ወገብሽን ሰብሪ ነው መሰለኝ ነው እኮ ጎበዝ እንዴ እየተጠቁ ብለው ያለሽ በያዙ ምናምን ተስራታል ጋር አይደል ለጣረክሽ ጋር አንቺ እኮ ከበጠበጥሽ ይበቃኛል። ቅመማ እንዴት ደስ ይላል። አሁን ብራ ደህና ነው አለኝ እኮ በጣም እንጂ መድብል ግን ቃሉን አክባሪ ነው። በእናትሽ ቅመማ እቀፊኝ እስኪ እቀፊኝ በእናትሽ። በጣም ነው እኔም ደስ ያለኝ። አሁን ሁሉም ደህና ናቸው አለኝ መድብል። ሞገስ ግን በጥይት ተመቷን አለኝ። ወይኔ ወንድሜ ወይኔ ወንድሜ ሞገስ ደግሞ አይገርምም? ደግሞ እኮ የሰጣችሁ እኮ ኤፍራታ ናት አሉ። ወይኔ
በቃ ከዚህ በኋላ ሞገስ የድሮ ሞገስ ላይሆን ይችላል ማለት ነው። ማለት የሰው ደም ስለወሰደ ነው የሚቀየረው? አይ እንግዲህ እባክሽ ወንድ ነው ሞገስ፣ ወንድ ነው። መድብልም ጀግና ነው። ኪድዬን እኔ በህይወቴ እንደዛሬ ደስ ብሎኝ አያውቅም። አዎ ዳጣ፣ አሁን ማጋሽ ይመጣል። ሳሊም ራሱ አባቷን ታገኛለች። አዎ አንቺም ባልሽን ታገኛለሽ። ጀመረሽ እንግዲህ ደግሞ። ወይኔ ቅመሟ ኪድዬን እንዴት ደስ እንደሚል ምሳሌ አላወቀችም አይደል? አዎ ግን በቃ አባቴ ዛሬ መጣ የታለ አባዬ አባዬስ ብላ ስትል ነው የዋለችው። አቤት ግን ስታየው እንዴት እንደሚሰማት እኔ እንጃ ብቻ አላውቅም። ምን ነግረሻት ነው? አዎ ዳጣዬ፣ መድብል አዲስ ነገር ይኖራል ሲለኝ ዛሬ ወይ ነገ ወይ ደግሞ ተነገ ወዲያ ይመጣል ብዬ ነግሬያት ነበረ። ኪድዬም በጣም እድለኛ ናት። ይህንን የመሰለ መስዋዕትነት የሚከፍል አባትና ጠበቃ የሆነ አጎት ነው ያላት። አሁንማ ዳጣዬ አንቺም አለሽ እኮ ደግሞ አባትም አገኘሽ እኮ። አዎ ቅድስቴ፣ እኔ ደስታውን ምን መቆጣጠር አልቻልኩም። እኔስ ብትይ ዳጣ እስቲ ድጋሚ እሺ ቆንጅዬው አለች። ብሩን አናስገባም አሉ አይደል? ከየት ያምጡ? ከየትም አባሽ ያምጡ። ዛሬ በህይወቴ አስተናግጄ የማላቀውን ሽንፈት ነው ያስተናገድኩት። እኔ ለወራት አንድ ክፍል ውስጥ ታስሬ የተቀመጥኩት። ቆይ ምን አደረግኩ? ብሩን አላስገባሽ። ስለዚህ በህይወቴ አድርጌ የማላቀውን ነገር እንደማደርግ አሳይሻለሁ። ቆይ ምን ልታደርግ ነው? ልትደፍረኝ? እንደዛ አይነት ነገር ከምታደርግ ግደለኝ። እኔ የመግደል ችግር የለብኝም። ከዛ ለይቼ እዚህ ያስቀመጥኩሽ ማለት ነው አዘኘልሽ እንዳይመስልሽ። ግደለኝ፣ ግደለኝ። ዝም በይ አንቺ። እኔ ሴት አልኩኝ። ሴት የምገል ቢሆን ኖሮ ማለት ነው መጀመሪያ ኤፍራት አልነበረ የምገላት። እንዴ እኔን አስመሽተውኝ እነሱ ያድራሉ እንዴ? ዳጣ ክሊኒኩ እኮ ደሩ ስላላቸው ነው እንጂ እኮ ይመጡ ነበር። ደግሞ ነገ ጧት ይመጣሉ። አይ ዛሬ አይናቸውን ሳላ አላድርም ካልሽ ደግሞ ልብም ካለሽ መሄድ ትችያለሽ። ክሊኒኩን እራሱ ነግርሻለሁ። እሄድ ነበር እኮ ግን ምን መሰለሽ ቅድስቴ፣ ባልሄድ ይሻላል። ለመሰለሽ አሁን ቤት ዝና ደግሞ ድንገት ቢያገኘኝ ለነመድብልም ለናባዬም ጭንቀት ነው የምሆንባቸው። ስለዚህ ቅድስቴ አይ እዚሁ አድር ይሻላል። ይሻልሻል። አዎ እዚሁ ብታድሪ ነው የሚሻልሽ። ይሻላል። ስሚኝማ ቅመማ፣ በቃ ወጥ አቅምሽኝ እስኪ። ወጡ እኮ ገና አላለቀም ነው። ውሃውን ላቅምስሽ እንዴ? ለሰላምዬ እኮ እኔ ነኝ ወጥ የምቀምስላት። ትንሽ ጨው ጨምሪ እያልኩ ትንሽ ጨምሪ፣ አሁንም ጨምሪ እያልኩ በጣም ብዙ ጊዜ ነው የምቀምሰው። እንዴት እንደሚጣፍጥ ዳጣ። አንቺ እኮ ወጡን ብትሰሪው ድስቱ ባዶ ነው የሚወርደው። ከንቱ እባክህ ተወኝ፣ እባክህ። በጣም አሪፍ። ስለዚህ አንድ ምርጫ ልስጥሽ። የፈለግከውን አድርጋለሁ፣ ብቻ አትንካኝ፣ አታርክሰኝ፣ በቁሜ አትግደለኝ እባክህ። ዛሬ አዳሩም ማለት ነው ብሩን ያስገቡ። እሺ እነግራቸዋለሁ፣ ያስገባሉ። እሺ እንደሱ ነው የሚሻልሽ። እኔ ዝና ይኸውልሽ በቀላሉ የምሸነፍ አይነት ሰው አይደለም። የማንም መጫወቻ የሆንኩት ጭካኔን ስለቀነስኩ። ምን አይነት ሰው እንደሆንኩኝ ማለት ነው ለእያንዳንዳችሁ በስርዓት አሳያችኋለሁ። እንደዛ ነው የሚሻልሽ።